ወይዘሮ ሺ በቀለ የቢሾፍቱ ከተማ ነዋሪ ናቸው። የቲቢ በሽታ ሕክምና የወሰዱ ቢሆንም በቀን ሰራተኝነት አቅማቸው ለበሽታው አስፈላጊ እንክብካቤ ለማድረግ አቅማቸው ስላልፈቀደ ወደ ቢሾፍቱ አጠቃላይ ሆስፒታል መምጣታቸውን ያስረዳሉ። የቀን ስራ እየሰራው ከዛም በኋላ ነው አቅሜም ሲያንስ ምንም ሳይሆንልኝ ወደዚህ ገባው። እዚህም እግዚአብሔር ይስጣቸው ያው ትንሽ ገለል ብዬ ነበረ። ሕክምናው ሲጀምር ነው ከሰው ጋር የተቀላቀልኩት። ህመሙ ትንሽ ቆይቶብኛል። ከዛም በኋላ ነው የሚከታተለኝ ዶክተር አለ። ያው እሱ ጋር ሲሄድ ወደ ሲስተር ሸዋዬ ጋር መራኝ። በተመሳሳይ ወጣት ሁነኛው አዳንም ለቲቢ በሽታ ቀደም ሲል የተሰጠው ሕክምና የተሳካ ስላልነበረ ለተጨማሪ ሕክምና ወደ ቢሾፍቱ አጠቃላይ ሆስፒታል የመጣበትን አጋጣሚ ያስታውሳል። ቢሾፍቱ ሆስፒታል ስመጣ የመጀመሪያ ጊዜ ነበር። እዛ በፊት ያው የግል ሆስፒታሎች ነበር የሚሄደውና ነሐሴ ወር ላይ ነበር ይሄ የህመም ስሜት የተሰማኝ። ከዛም በጣም ከፍተኛ ደረጃ ሲደርስብኝ ወደ ግል ሆስፒታል ሄድኩኝ። ከዛም በዛ ሰዓት ሊገኝልኝ አልቻለምና ወደዚህ ሆስፒታል መጣሁ ማለት ነው። የቢሾፍቱ አጠቃላይ ሆስፒታል የቲቢ ሕክምና ማዕከል በርካታ የቲቢ ታካሚ ፍሰት እንዳለው የቢሾፍቱ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ካባሙሉ ይናገራሉ። እኛ ሆስፒታል አጠቃላይ ሆስፒታል በመሆኑ እንደዛም ደግሞ የኤምዲአር ቲአይሲ ሴንተር ስለሆነ ቲቢ ታካሚዎችና ፍሰት እዚህ አካባቢ ብዙ አለ። ከዛ የተነሳ ነው ከሚኒስትሪም ሪጅናል ቲአይሲ ሴንተር ነው። በቀን ያው ለስክሪኒንግ እና ለትሪትመንት ወደኛ የሚመጡ እንደዛም ደግሞ ቲቢ ኮንፈርምድ የሆኑ ታካሚዎች እስከ 10 ታካሚዎች ወደዛ ይሄዳሉ። መድኃኒት ለመድኃኒት ቲቢ መለየት የሚችል ጄድ ኤክስፐርት ማሽን ስላለን ያንን ኮንፊርም ካደረገን በኋላ መድኃኒት ያለ ቲቢ ኦይስ ኤምዲአር ወደ ኤክስዲአርዲ ያለነውን ወደ የሚቀርበው ጤና ጣቢያ ሪፈር የምናደርግበትና አስቸጋሪ ሁኔታ ካጋጠማቸው ኮምፕሊኬትድ ከሆነ ደግሞ ወደኛ መልሶ የሚልኩበት ሁኔታ አለ። ህመሙ ሲጀምራቸው ሳልን ጨምሮ የተለያዩ ምልክቶች ይታይባቸው እንደነበረ ታካሚዎች የተናገሩ ሲሆን ዶክተር ሊጮም ይህንን ነው የሚያጠናክሩት። በየሰዓቱ ደም ያስመልሰኝ ነበር። ከዛም በተጨማሪ ደግሞ ከፍተኛ ውጋት ነበረው። ንፋስ በሚሆንበት ሰዓት ላይ በቃ መሄድ እስከማልችልበት ድረስ በጣም ከፍተኛ የሆነ ውጋት ነበረው። እና ደግሞ በጣም አቅሜ በጣም ይደክማል። የክብደት መቀነስ ነበረ። በየሰዓቱ የማሳል ያው በየሰዓቱ ራሱ እየጠጣው እስከሚሄድበት ድረስ እንደዛ አይነት ከባድ ሁኔታ ላይ ደርሼ ነበር። በን ይላል የሆነ የሚሰማኝ ስሜት ውስጥ የተሰጣዘ ያለ ያሰለኛል። እንግዲህ ወደ እኛ ሆስፒታል ሲመጡ የቲቢ ምልክቶች ያለባቸው ሰዎች ብዙ ጊዜ ምንድነው ሳል ከሁለትና ከዛ ሳምንት በሁለትና ከሁለት ሳምንት በላይ የቆየ ሳል፣ ትኩሳት፣ ኪሎ መቀነስ፣ የምግብ ፍላጎት መቀነስ ምናምን ነገሮች ያሉ ታካሚዎች ሲመጡ ወደ ኦፒዲ ወር ኬስ ቲም የሚባሉት ይሄዳሉ። ስለዚህ እዛ ያለው ሐኪም ምርመራ የሚያስፈልጉ ምርመራውን ይሄንን ሰስፔክት ካረገ በኋላ ወደ ምርመራ ይላካል ማለት ነው። ስለዚህ ከምርመራዎች አንዱ ምንድነው ሀኪታ ምርመራ አለ። እንደኛ ሆስፒታልም ሀኪታ ምርመራ ኤኤፍቢ የሚባልና ጂዲ ኤክስፐርት ቴስት የሚባሉ ምርመራዎች አሉ። ሁለቱም በእኛ ሆስፒታል ሰርቪስ እየተሰጠ ነው። ሁለተኛ የራጅ ምርመራዎች ኤክስሬ የትኛውንም ቦዲ ፓርቲውን ኤክስሬ ካስፈለገ ቲቢ ሰስፔክት ከተደረገ የኤክስሬ ምርመራ አለ። ሌላ ደግሞ የፓቶሎጂ ሰርቪስ፣ ፓቶሎጂ ማለት ናሙና ተወስዶ የተጠረጠረበት ቦታ ናሙና ተወስዶ ከዛም በኋላ ቲቢ መሆኑና አለመሆኑን የምንለይበት መካኒዝም ነው ያለው። ላቦራቶሪ ከገባ በኋላ ውጤት ታይቶልኝ ቲቢ እንዳለብኝ ተነገረኝ። ከዛም በቀጥታ መድኃኒት መጀመር እንዳለብኝና በየሰዓቱ መከታተል እንዳለብኝ ጧት መውሰድ እንዳለብኝ ተነገረኝ። ሆስፒታሉ ከተመላላሽ ሕክምና ክፍል ጀምሮ ሳል ያለባቸውና ሳል የሌለባቸው ታካሚዎች ተለይቶ የሚታዩበት ቦታ እንዳለውና የሆስፒታሉ የቲቢ ሕክምና አሰጣጥ በተመለከተ ያስረዳሉ። እዚህ አካባቢ ያሉት ሁለት ነገር ነው ያለው። ኖርማል ለመድኃኒት ያለመዱ ቲቢ ፎካል ፐርሰን እዛ የተመደበ ባለሙያም አለ። እንደዛም ደግሞ ከፕሪትራጅ ጀምሮ እስከ ካፈር ኦፒዲ ድረስ ጄኔራል ኦፒዲ ከቲቢ ሰስፔክት የተደረጉ ታካሚዎች ተጣርቶ ቲቢ በሽታ እንዳላቸው ከታወቀ ወደዛ ፎካል ፐርሰን እዛ ወደሚሰሩት ቲሞች ይላካል። ያ ቲቢ የሚያክቡ ባለሙያዎች ትሬኒንግ የወሰዱና ከሌላ ባለሙያ የተሻለ አድቫንስድ ወደ ትሬኒንግ ካለው ትምህርት ውጪ ተጨማሪ አፕዴት የሆኑ ነገሮችን የሚወሰዱና በዚህ ላይ ብቁ የሆኑ ባለሙያዎችን አሉት። በቢሾፍቱ አጠቃላይ ሆስፒታል በቲቢ ሕክምና ክፍል ውስጥ የዶት መድኃኒት አሰጣጥ ስርዓት በመተግበሩ ታካሚዎች መድኃኒታቸውን በሚውጡበት ወቅት ባለሙያዎች በአካል እየተከታተሉ እንዲወስዱ ይደረጋል።
የመጀመሪያው 2 ወራት ዶት ቴራፒ ነው ያለው። ምክንያቱም ቀጥታ ያ ታካሚ እኛ ጋር መጥቶ መድኃኒቱን መውሰዱና አለመውሰዱን የሚረጋገጥበት ሁኔታ ካልመጣም ደግሞ በቴክኖሎጂ ያንን መድኃኒት መውሰዱና አለመውሰዱን የሚረጋገጥበት ሁኔታ አለ። ሕክምና በጣም ቆንጆ ነው። ጠዋት መጥቼ መድኃኒቴን ወስዳለሁ። እግዚአብሔር ይስጥ፣ ቃላት ያጥረኛል። በቃ እግዚአብሔር ይስጣቸው። እኔ መናገርም አልችልም እና ጠዋት መድኃኒቴን መጥቼ በባዶ ሆዴ ወስዳለሁ። በቃ ከዛ ወደ ስራ ይገባል። ቲቢ ታካሚዎችን መድኃኒት የምናስጀምረው የተለያየ ሬጅመን አለው። ስለዚህ የቲቢ አይነት ነው የሚወስደው ማለት ነው። አሁን ለምሳሌ አይኤንኤች ሞኖ ሬዚስታንት ከሆነ 6 ወር ነው፣ የራሱ ሬጅመን አለው፣ የራሱ መድኃኒት አለው። ሌሎቹንም ደግሞ ሬጅመኖች ላዩ የ6 ወር አለ፣ የ9 ወር አለ። በቃ እንግዲህ የክትትሉ ውጤት ነው የሚወስነው ማለት ነው። የተወሰነ ሲሻላቸው የመተው ባህሪ ያለን ያንን ስላዩ በቃ አይሰጥም፣ በየሰዓቱ መጣችሁ መውሰድ አለባችሁ፣ 1 ሰዓት ላይ ሁሌም ጧት ላይ መውሰድ አለብህ ሲሉኝ ያንን ምክር ተቀበልኩ። የተሰጣቸው ባለው የምርመራ የሕክምናና የመድኃኒት አሰጣጥ እንዲሁም በቅርበት የሚደረግ ክትትልና ምክር በእጅጉ እንደጠቀማቸው የሚናገሩት ታካሚዎች በሽታው ያደረሰባቸው የጤና ጉዳቶችና ማህበራዊ ጫና ተናግረዋል። በሽታው በአንድ ነገር ብቻ አይደለም የሚጎዳው፣ በዛ ላይ ደግሞ ከማህበረሰብ ጋር ያለ ቅርርብ ይቀንሳል። ምክንያቱም በጣም ከፍተኛ ሳላለው በዛ ሰው የሚያሸማቅቅ ሁኔታ ስለሆነ በቃ እስከ ማግለል ድረስ የሚያስደርስበት ሁኔታ አለ። ከባድ ነገሮችን ማድረግ እንደሌለብን በዛም ላይ ደግሞ በቅዝቃዜ ሰዓት አለባበሳችን መስተካከል እንዳለበት ከአመጋገብ ጀምሮ በቃ ከበሽታው ማገገም የምንችለው እንደዛ ስናረግ ስለሆነ መድኃኒቱን ብቻ ስለወሰድን እንደማንድን በየሰዓቱ ትነግረናለች እና እነሱን ባደረኩበት ሰዓት አጭር ጊዜ ውስጥ በቃ ራሴን ማገገም ችያለሁ። ሆስፒታሉ ለቲቢ ሕክምና ልዩ ትኩረት ሰጥቶ እየሰራና ከጊዜ ወደ ጊዜ አገልግሎቱ እየተሻሻለ እንደሆነ የሆስፒታሉ ሜዲካል ዳይሬክተር ዶክተር ካባ ያስረዱ ሲሆን ረዳት የሌላቸው ታካሚዎችንም በመመገብ ጭምር አገልግሎቱን እንዲያገኙ መደረጉን አስረድተዋል። የቲቢ ሕክምና እንደኛ ሆስፒታል ትልቅ ትኩረት ተሰርቶት የሚሰራ ሕክምና ነው። ምክንያቱም ከመግቢያ ጀምሮ ፕሪትራጅ የሚለውና ካፈር ኦፒዲ የምንለው የተለየ ኦፒዲዎች አሉ። እነዚህ ኦፒዲዎች ሳል ያለባቸውን ፔሸንቶች ከሌላ ታካሚዎች ጋር ሳይቀላቀሉ ስክሪን ተደርገው ወደዛ ክፍል የሚላኩበት ሁኔታ አለ። ይሄንን ደግሞ ሚስድ ኦፖርቹኒቲ እንዳይኖር በየጊዜ ፎካል ፐርሰን ተከታትለው ሚስ የተደረጉ ወይስ ስክሪን ሳይደረጉ ሳይታዩ ምርመራ ሳያገኙ ወደ ቤት የሄዱ ታካሚዎች ካሉ በየጊዜ ግምገማ ይደረጋል። እነዛ ፎካል ፐርሰኖች ሌላ ስራ የላቸውም። አንድ ሐኪምም በዚህ ጉዳይ ላይ ብቻ በዚህ ቲቢ ጉዳይ ብቻ አሳይን ተደርጎ የሚሰራ ሐኪም አለ። በዛም ተጨማሪ ስፔሻሊስቶች አሉ። ከሱ በላይ የሆኑ ነገሮች ካሉ ስፔሻሊስቶች አሉ። በየወሩ በየኳርተሩ ከሰራውንዲንግ ጤና ጣቢያ ጋር ግምገማ ይደረጋል። ካችመንት ሰፖርት ሱፐርቪዥን አለ። ሚስ ያደረግናቸው ታካሚዎች ካሉ ምን ያህል ፔሸንቶች ታክሞ እኛ ጋር ድነዋል፣ የሞቱስ ካሉ ለምንድን ነው የሞቱት፣ መድኃኒቱን በትክክል እየወሰዱ ነው የሚለው ነገር በየጊዜው እየታየ እየተገመገመ የሚሄድበት ሁኔታ አለ። ይህን ስንል 24 ሃወር ሰርቪስ አለ ማለት ነው። የጠፉ ሰዎችም ካሉ ቤት ለቤት ተሄዶ ተፈልጎ የሚመጡበት ሁኔታ አለ። አንዳንድ ያው መንገድ ላይ ሌላ የሚረዳቸው ሰው የሌላቸው ታካሚዎችም ገጥሞን ያውቃሉ። እስከ 2 ወር እኛ ሆስፒታል ተኝቶ ምግብም ሁሉም ነገር ከኛ አግኝቶ ለሌላ ሰው ማስተላለፍ በማይችሉበት ሁኔታ እስከሚኖር ድረስ እኛ ጋር ቆይቶ ሁሉንም ነገር ከምግብ ሁሉም ነገር አግኝቶ ድኖ የወጡ ታካሚዎች አሉ። መጀመሪያ እንግዲህ እነኚህ ታካሚዎችን ትሪት ስናደርግ አፕሮቹ ነው የሚወስነው። በደንብ ፔሸንቱን ያለውን ነገር ዲቴል ቁጭ ብለን ከነሱ ጋር ዲስከስ አድርገን ያለውን ነገር ከተነጋገርን በኋላ መድኃኒቱን ከጀመሩት ብዙ ጊዜ ጥሩ አውትካም ነው የሚመጣ ማለት ነው። ኦልሞስት በእኛ ሆስፒታል እንደዚህ አይነት ነገሮችን እንግዲህ ብዙ ጊዜ ፓነል ቲም ዲስከሽን አለ። ከነሱ ጋር ከቲሞቹ ጋር ዲስከስ አድርገን አፕሮቻችን አሳምረን፣ ስለዚህ ታካሚዎቻችን ኦልሞስት ብዙዎቹ ማለት እንችላለን ሞር ዛን 90% ኩር ተደርጎ ኮምፕሊት አድርጎ እየወጡ ነው ማለት ነው። በቢሾፍቱ አጠቃላይ ሆስፒታል የሕክምና ክትትል ሲያደርግ የነበረው ወጣት ሁነኛው ወደ ጤንነቱ ተመልሶ መደበኛ ህይወቱን እየመራ ሲሆን ወይዘሮ የሺም እየተሰጣቸው ባለው የቲቢ ሕክምና ከፍተኛ ለውጥ እንዳመጡ መስክረዋል። በራሴም በኪሎዬም በጣም ቃላት ያጥረኛል። እግዚአብሔር ይመስገን። ውለታ አልከፍልም ለሁላችሁም ማንም እና ቃላት ያጥረኛል። ከሞት ነው ያተረፉኝ። ዛሬውን ቀለሚ ተመልሶ ነው ያየሽኝ። በፊት ብታየኝ ደግሞ መናገር አልፈልግም። በየ2 ወር በ5 ወርና በ6 ወር ክትትል ተደርጎልኝ ተመርምሬያለሁ። እዛም ሲታይ ግን በቃ ወደው ነው ማለት የተባልኩትን ሁሉንም በስርዓት ስላደረኩኝ
አገግም ያለው ማለት ነው። አሁን ላይ 1 ወር አልፎኛል ማለት ከመድኃኒቴን ከጨረስኩኝ አሁን ምንም አይነት ስሜት የለብኝ፣ በቃ ኖርማል ነኝ። ህብረተሰቡ የቲቢ ምልክቶች ከታዩበት ወደ ሆስፒታሉ በመምጣት መመርመርና መታከም እንዲችሉ እንዲሁም የቲቢ መድኃኒቶችን በትክክል ሳያቋርጡ እንዲወስዱ መልእክት ተላልፏል። ለህብረተሰቡ ያለን መልእክት ማንኛውም ሰው ሳል ካለው ወደ ሆስፒታል ወይስ አቅራባ ወዳለው ሄልዚ ፋሲሊቲ ሄዶ ምርመራ እንዲያደርግና የባለሙያን ምክር ሰምቶ ህክምናውን እንዲጀምር የቲቢ ታካሚ መሆኑ ከተነገረው በኋላ ደግሞ ባለሙያ የሚለውን ነገር በአግባብ መጨረስ መቻል አለበት።